ካለኝ የንጉስ ልጅ ደግሞ እኔ ንጉስት ነኝ። ንግስት ከሆንኩ ደግሞ እኔም ደግሞ ልክ እሱ ካረገው እጥፍ መሆን ትቻለሽ ካለኝ አምላክ ያውጣለሽ ብለህ አከምቢዛት ማለት ነው። ኦኬ ለምሳሌ አንቺ አምላክ ከሆንሽ ህይወት የዘላለም ህይወት ልትሆኚ አትችይም። ገባሽ? አንቺ አምላክ ልትሆኚ ትችያለሽ። ኢየሱስ ክርስቶስ ግን አለ ዋሽቷል። በቃ አሁን እንደዛ ካል ዋሽቷል ማለት ነው። ኢየሱስ ዋሽቷል እያልከኝ ነው። እሱ ብሎኛልሽ ብሎኝ ያንን እዚህ ጋር ደግሞ ጥቅስ ጠቅሰ የዘላለም ህይወት የሚሰጥ እሱ ስለሆነ አንቺ ደግሞ አምላክ አትሆኝም ካልከኝ ሁለቱን አስማማልኝ። ስለዚህ ኢየሱስ ወይ አንተ ያልከው ውሸት ነው ማለት ነው። አሁን ለምሳሌ ሙሴም አምላክ ነው በዘላ ዘመኑ፣ ግን ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ህይወት ነው። ግን ማንም ሰው እውነተኛ አምላክና የዘላለም ህይወት ነው የተባለ ሰው ማንም የለም። ግን ብዙ አማልክትና ብዙ እንትኖች አሉ ያለ አሁን ብዙ አማልክቶችና ብዙ ጌቶች አሉ። ነገር ግን ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ህይወት እንደሆነ ይናገራል። በሰዓቱም ቢሆን እኔ የዘላለም አምላክ ያለውን አምጥቶ ማለት ነው አባቱ ለሚታዘዝ እስቲል የሚሞት እስቲል ላይክ አምላኬ ብዬ የሰው ልጅ ኢንጀነራል የማምለክ በሰዓቱም ፈቃደኛ አልነበርኩም። ቢኮዝ አሁን ላይም ብንደክምም ለአንተ አንደርስታንዲንግ ኦኬ የሰው ልጅን ማምለክ ኦኬ በዚህ ሴንስ ነው ያመለከው የአይሁዶችን ተረት ተቀብለው ነው ያመለኩት ብዬ ትቻቸዋለሁ። ኖ ዲቤት ፈጣሪ ከፈለገ በየትኛው መገለጥ ስለሚችል ብዬ ስለማምን ማለት ነው። ጥቅሶቹንም ብቻ ሳይሆን መጽሐፍ ቅዱስን ለእኔ ማስረጃ ሁሉ አይደለም የህይወት ለእኔ ገባ ውይ ሄደ በቃ ወይኔ ምስኪን ሌላ ቀን ይመለሳል። ሄዷል። እሺ ይፈው ቀጥል። አሰላሙ አለይኩም። የገባሁት ባይዘው ስሙን አይቼ ነው። ከዚህ በፊት የተለሰመው የሰው የምንድነው የፈጣሪ አፈጣጠር እንትኖች ብለሽ 4 እንትኖችን ስታወሪ ነበረ። ምን ነበሩ? ትደግሚልናለሽ? የፈጣሪ አፈጣጠር ይሄ ፍጡር እንዴት ምን አይነት ፍጡሮች እንዳሉ ከሰው ጋር የተገናኘው ማለት ነው። የትኛው የመጽሐፍ ቅዱስ ነው? ኖ ከአዳምን ከምናምን የምትያቸውን ሰዓቶች ስታወሩ ነበር። አዳምን ያለ እንዴት ረሳህ? አዳምን ከጭቃ ወር ከአፈር ጀመረው ዘፍጥረት ላይ ዘፍጥረት ላይ ኮሎኒ ሃይማኖቴን ደጋግሜ ይሄ ሃይማኖት ሊሆን አይችልም ያልኩት ነገር ያለ መጀመሪያ ሲፈጥር ወንድና ሴት ያደርጋቸዋል። ከዛ ደግሞ ሁለተኛውን አፈጣጠር ነው። ከዛ መጀመሪያ ሲፈጥር ያደርጋቸዋል። ከዛ ደግሞ ሁለተኛውን አፈጣጠር ነው። ከዛ ደግሞ ኢሳን ጨምሮ ማለት ነው። የኢሳን አፈጣጠር ጨምሮ 4 አይነት በእስልምና አፈጣጠር 4 አይነት ነው። ዛሩ እንዳስተማረችኝ ሳልሰልም በፊት እንዳስተማረችኝ ቁርአንም ደግሞ ፈጣሪያችን አላ አፈጣጠሮች 4 አይነት ፍጥረቶችን ፈጥሯል። አንደኛው አዳምና ሔዋንን የመጀመሪያ አዳምን የፈጠረበት አፈጣጠር አለ። አዳምን ይፈጥራል። ሁለተኛ አፈጣጠር የሔዋን የተፈጠረችበት ከሱ ከአጥንቱ ወስዶ የሰራበት ማለት ነው። ከዛ ደግሞ እኛ ከስፐርምና ከኤግ እርስ በርስ ሰው ልጅ በመዋለድ ማለት ነው። አራተኛው ደግሞ ነቢዩ ኢሳ ከሰው ልጆችን በቃሉ ከመርየም ቨርጅን የፈጠረበት ነው። 4 አይነት አፈጣጠሮችን በእስልምና አለ። ከተሳሳትኩኝ ዛህሩ ታርመኛለች። ወይኔ ያብስራ ልታመልኩ ነው ድጋሚ ዛሬ ላይ ይቅርታ እንደ ኦፊሻሊ ማለት ስላለብኝ ነው። አምላካቸው ወደ ቲክቶክ ተመልሶላችኋልና እባካችሁ ወደ አምላካችሁ ቤት ሄዳችሁ አምልኩ። የመጣችሁ አትንገሩ። እኛ መተን አናመልክም። እኛ ፈጣሪን ነው የምናመልከውና መጥቶላችኋል ለምትሉ ጥያቄ ካላችሁ ግቡና ስለ እስልምና ጠይቁ። እኛም እንማራለን። ግን የሰው ልጅ አምልኮ ስለማልቀበል እኔ ቤት ለመጣላችሁ እንኳን ደስ አላችሁ። ወይም ፕሬ ዛህራ ሰላም አለይኩም ህይወት ያለውን ነገር መፍጠር ህይወት ያለውን ነገር ከመፍጠር አንግል ቁርአን ላይ ሌላ ተጨማሪ ይሄ አሁን የሙሴ በትር የሚለው ባይዘወይ የፈጣሪን ላይክ መፍጠር የሚባለውን ነገር ከግዑዝ የሆነ ነገር ፈጣሪ እንዲፈጠር የማድረግ ስልጣን እንዳለው ነው የሚያሳይሽ፣ ወይም አቅም እንዳለው ወይም ደግሞ ፈጣሪ መሆኑን ካሳየባቸው አንድ እንትን ከስቲክ ወይም ደግሞ ከእንጨት ወይም ደግሞ እንዲህ ስቲክ ከምንለው ነገር ነፍስ ያለውን ነገር እንዲዘራ ያደርጋል ነው። ስለዚህ አሁን ባለንበት ዘመን ቤት በኩል ማን ሊመጣ እንደሚችል አናውቀውም ነው። ኖርማሊ ምን አይነት ነገር ሊመጣ እንደሚችል ማለት ነው። ስለዚህ የራሳችንን መጠበቅ
በተለይ የተሰጠሽን መጽሐፍ ዋናው ሚራክል የሚባል ነገር የለም ብለናል አይደለ? ከዛ በኋላ ከቁርአን በኋላ ቁርአንን መጠበቅ ቤስት የሆነ ነገር ነው ማወቅ ተቋርጠሃል ወንድምየው ቢባይኔ ሄደ ነበር ያ ኔትወርክ ትንሽ ሄድ ብለን በቃ ዛሬ ቀጥይ አፎን I've been like sorry bin Ibrahim 008 Assalamu alaikum yeah ወአለይኩም ሰላም ወራህመቱላሂ ወበረካቱ ለቅድሙ ልጅ እኔ ጥያቄ ነበረ በቃ እሱ ወጥቷል ችግር የለውም ያዳማጭ ሆናል እንተዋወቅ ሰውኛ ቤት አስተያየትም ሆነ ለጥያቄ ማናቃቸውን ሰዎችን ኢንቮልቭ ስለማላረግ እንዳጋጣሚ ሆነ እስቲ ራስን አስተዋውቀን እኔ አንድ ተራ ሙስሊም ወንድማችሁ ነኝ እንጂ ሌላ ነገር አይደለም ያው ለመስማት ያክል ነው ጥያቄዎች ካሉ ደግሞ ያው ጃሂል ነኝ ለጃሂሎች ግን መድኃኒት ነኝ ጃሂል ጥያቄ ሲጠይቅ አፉ ለመምታት ነው ቁጭ ያልኩት ካስወጣችሁኝም እወርዳለሁ እሺኛ ቤት ክርክር ንጽጽር አይቻልም እንዳጋጣሚ ሆኖ የራሱን አስተምሩ እንጂ እንትን አይቻልም መምታቱም is a nice word ሌላ ቦታ I think it's a good thing to do keep it up በርታ ከዛ ውጪ no need እሺ አመሰግናለሁ መልካም እሺ መሐመድ እና አንድ ደቂቃ እሺ ና ኩክ ብለኝ ነበር ሶሪ ደጋገመ የሆነ ነገር ሰላም አለይኩም መሐመድ ኩክ አንድ ጊዜ ብለኝ ነበር ቸኩልሃል ብለን ያስገባን ነበር ሲደጋገመውና አለ መሐመድ የምርህ ነው መሐመድ ሚውት እንደሆነ ሚውት አድርገህ እያወራን አስቴ ምን ኦኬ በቃ ከ10 ደቂቃ በኋላ ስትመለስ ላክልኝ ኩክ ቶሎ ቸኩዬ ነው ስላልከን ኦኬ ሶ ሌላ ጥያቄ ያላችሁ ሰዎች ኦርደር ማድረግ የምትፈልጉ ሰዎች ግቡ አሁን ስራ ላይ ነኝና ስራ እየሰራው ነው ያለሁት ኦርደር አድርጉ ጥያቄ ያላችሁ መግባት ትችላላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አዲስ ሶሪ ማይሆን ከሆነ አይሆንም በእኝ ዛህራዬን ብዙ ጊዜ በውስጥ መሰጅ ልኬላት ላገኛት አልቻልኩምና ዛህራዬ ሰማሽኝ ከሆነ በውስጥ መሰጅ ልኬልሻለሁ ፕሊስ አንብቢውና መልሽልኝ ከሰምታሻለች ስራ ላይ ልትሆን ስለምትችል በቃ እሺ ምንድነው ምንሰማ ስለምንድን በውስጥ ነው በውስጥ መልሽላት እሺ ማኪያ ኦርደር ማድረግ የምትፈልጉ ለምን ኦርደር ማታረጉ ዛህራዬ በውስጥ ነው በውስጥ አልጻፍሽም ኦኬ ነው እዚህ ነው ማለት የፈለግሽ ኖ በዚህ በእንትን بخير الحمد لله مسج ላይ በውስጥ አልጻፈችልኝም ጻፊ በውስጥ ከሆነ ወይ ጻፊልኝና እኔ ልክላታለሁ ችግር የለውም ምናልባት ብዙ ሜሴጆች ስለሚገቡ ነው ይችላል በቃ አዲስ ወደ አንቺ ጽፋለሁ አይቼው ነበር ወኪልኝ እኔ በየልክበት እየተከተል ከስር ውክልና ወስጃለሁ ከስር ሱክ ላለሁ ዛሩን ቆይኔ ልክላታለሁ ላለሁ ለማዳረስ ያህል ክርስቲዝም ማን ይፈታክ ኮንግራቹሌሽን ተፈታሃል በል በሰላም ለመቆየት ሞክር ሚውትና ብሎክ ላለመደረግ ነፃ ከረመዳን ጊዜ ነፃ ከወጣ አንቺ ቶሎ ብቻ አስተምሪኝ እኔ ያለሁልሽ ከስር ሴክሬታሪነት ስራ ምን ሰራለን በትርፍ ጊዜያችን እንደዚህ እኔ ተተኪ አመሰግናለሁ ሀቢበት ሁለት ሴክሬታሪነት ነው የምሰራ እሺ ስሜ ከላይ ቀጥል ሰላም አለይኩም ወራህመቱላሂ ወበረካቱ አዲስ መጀመሪያ ያንቺ ቤት ስገባ ብዙ ጊዜ ገስ ተገባለሁ ግን ያው ብዙ ሰው ሪኩዌስት ስለሚልክ አታስገብኝም ችግር የለውም በጣም አጥናቂሽ ነኝ በጣም ያው ደስ የሚል ነገር ነው እዚህ ቤት ያንቺ ቤት ያለው ዛህራም ሁላችሁ መከታተላለሁ እኔ ሼር ኮፒ ምናምን እንትን ያርኩኝ መከታተላችኋለሁ ሰላም ያለው ሁላችሁም በተረፈው አዲስ
በውስጥ እንትን ብዬልሽ ነበረ። ስም አልጠራልሽም። የአጠገብሽ ካለች ጓደኛሽን ታቀኛለች በድምፄ እና ከእሷ ትንሽ ላወራ ፈልጌ ነበር። በቃ ቅር ካላለሽ ስሜ የሚባል ስሜ ሳይሆን እሷ በድምፄ ታውቀዋለች። ድምፄ ታውቀዋለች። ታቀኛለች በድምፄ ታቀኛለች ነው የሚለው። ማን እንደሆነ አላውቅም። ታውቂያለሽ በድምፁ። አሁን የሚያወራውን ሰውዬ እስቲ አውራ። ቤተሰብ ነን ታቀኛለች። አሁን ቤተሰብ ነን ግን አሁን ትንሽ ተራርቀናል እንጂ ታቀኛለች። አሁን በደንብ ታውቋለች። ኮፒ ነው ድምፄ። ካላወቀች በቃ እስካሁን እየሰማች አላወቀችም ማለት ነው። ኦኬ ሀላስ ችግር የለውም። ግን በውስጥ መመለስ ካለባት ትመልስልሃለች ማለት ነው። የእሷ ፔጇ ስለማላውቁ በአንቺ ልኬልሽ ነበረ። ችግር የለውም አላት። በውስጥ ለአንቺ እነግርሻለሁ፣ ስሜ እነግርሻለሁ። እኔ ፐርሰናል ነገር እንድትነግሩኝ አልፈልግም። አይታለች፣ መመለስ ካለብህ ለራሷ መልስላት። ሰምታለች፣ ለእሷ ጋር ቀጥሉ። ለእኔ ነሰሰርሊ የሰውን ኢንቮልቭመንት ኢቭን የአክራሃቴ ብትሆንም የማትፈልገው ከሆነ አልፈለገችም ማለት ነው። ስለዚህ ፎሎ አድርጊውና በውስጥ የተቆርጠ ነበር። ፕራይቬት ነህ ስትጀምር ፕራይቬት ነህ እያለች ነው። ገባ? የጠየካትም የጻፍላትም ነገር የለም። ጽፎሽ ነው ዛህራ አይደለም። እኔ አሁን ዛህራን አይደለም እኔ ጋር ያለችው እህቴን እዚህ ያለችው ነው እያልክ ያለው አይደለ? አይደለም አንቺን አይደለም። አዲስ ከአንቺ ጋር መሰራው ናት። ከኔ ጋር መሰራው ያልከው እየሰማኸኝ ነው? እየሰማኸኝ ፕራይቬት ነው አላቅህም እያለች ነው። ፕራይቬትን አንሳና ፎሎ አድርጋለች። አሁን መልስላት። በቃ ችግር የለውም። እሺ አመሰግናለሁ ስላስገባሽኝ። አዲስ ድራማው ግን ለነሰሰ ያልነበረ በውስጥ ምሷን ይሄን ያለ ኢመርጀንሲ ከሆነ ብዬ ነው አሁን የሚያስተናገድኩ። ችግር የለውም። አዲስ በቃ ከጠዋት እስከ ማታ ድረስ ኒሃው የሚለው አካውንት አሁን ፎሎ አድርገው ንገሪኝ። ኒሃው የሚለውን አካውንቷን ፎሎ አድርገው። እዚህ ጋር ገስት ላይ ካያት እንዴት ፎሎ አላደረካትም? የራሷን አካውንት እንዴት አላውቀውም ብለህ ልትል ቻል። ብዙ የጥያቄዎች አሁን ራን እያደረጉ ነው። እሷ መሆኗን ካየህ ከኔ ጋር ፎሎ እኔ ስር ጠፍታ እንደማታካወቅ ኒሃውን እዚህ ገስት ላይ የማያውቃት ሰው የለም። እና ድራማውን ፈልገው ካልሆነ ተፈላጊ በጣም ተፈላጊ ድምፁን ታውቂዋለሽ። ሴትዮ ድምፅ ነው ነው አዋሪ ኤኒዌይስ ዶንት ቢ ሶ ድራማቲክ ሰዎች። ኧረ ተው ተው እንተዛዘነው። ግን ጥያቄ ያላችሁ ሰዎች ግቡ። ዛሩ ሳትሄድ በፊት ያንዳንድ ሰው መልስ ደስ ይላል። ቻርጀሪን ልሰካና እንቀመጥ ወደዚህ። ዋው ፍቅርማ እሷ ሲዝን ቤት ጾኛ እንሰው ምንባለውማ ያላችሁ ግቡ ወገኖች። መስመር ለማስያዝ እህቴ የተያዘችና ነበረ። ምንድን ነው የሚባለው? ያቄ ካሉ ይግቡ። ኒካ የምታስር እህት ነው ያለችኝ። በየቲክቶኩ ላይ እንደዚህ ጮኛ ጅንጀና ፍቅር ምናምን የሚባል ነገር የለም በህይወቷ። እና እንድታውቁት ያህል ነው እንድታውቁት። አንዴ ከመስማት በፊት ኦፊሻል አንዴ ሚዩታረግ ጅንጀና ምናምን የምትመጡ ካላችሁ ለሚቀጥለው ከእሷ ጥሩ ስነ ምግባር የምማረባት ለኒካ ዝግጁ የሆነች ህይወቷን የምትጠብቅ ያለፈ ህይወቷን እንኳን የማታፍርበት ቀንም ሌሊትም በጾም በዱዓ የምትተጋ ፒውር ሙስሊም ሴት ነች። እና ፍቅር የሆነ ፈልጌ በውስጥ የአራት ልጆች እናት ፕራውድሊ ኩርት ያለች ነው። እኔ እስልምናን ከዛህሩ ከሷ የምማርባት ናት። እና ያዙ ይልቀቁኝ የምትሉ ሰዎች ይዘን እንለቃችኋለን እንጂ ምንም አታመጡ። ይዘን ነው የምንለቃችሁ እንጂ አንይዛችሁ። ይዘን እንለቃችሁ። ከዚህ የሆነ ቦታ ትከሰከሳል። ስለዚህ እኔን የምታበረታታኝ ትዳርን፣ ፍቅርን፣ የእስልምና ውበት የሚያወሩኝ ባሏ ለእኔ ዱዓ የሚያደርግልኝ እንዴት አይነት ላይክ ዋት ዱዓ የሚያደርግልኝ የጓደኛዬ ባል ለእኔ ዱዓ ያደርግልኛል። እንደዚህ አይነት እስልምና ውስጥ ነኝ ያለሁት ማለት እጅስ ንጹህ ሐላል የሆነ እስልምና ውስጥ ማለት ነው ያለ ነው። እና በቃሽ ለምትሉኝ ስለሷ ባልና እኔ ተናገሬ እንዴት ነው የሚበቃኝ? እንዴት ነው የሚበቃኝ? ቢካዝ የሚያሳዩኝ እውነት ለካ እስልምና ውስጥ ፍቅር መገላለጽ ይቻላል እንዴ? ዲስማች እውነተኛ ላይ ፍቅር ብቻ ሳይሆን ህይወት ይኖራል እንዴ እስከምል እየተማርኩባት ያላት ሴት ስለሆነች ላይ ያለፈችበትን ህይወትን የማታፍር ኩርት ብላ በአሁን በህይወቷ ንቀት ብላ ላይ እንደምታያት ነው ላጥ ከነ ውበቷ
ከነ ቁርአኗ ማታ ስተኛ ቁርአኗን የምታነብ ጠዋት ተነስታ የምትሰግድ ለባሏ ኩራት ባሏ ለኔ አልፈው ተርፈው ለወለድ ዱዓ የሚያደርግ ጆሮዬ የሚሰማው ዱዓ እንጂ ነው ሐላል ነው። ገብቷቸዋል። እንትን አይደለም። ይሄ ከሌላ ድራማ እንዳትፈጥሩ። ለኔ ትምህርት ነው ሊሆንችልኝ ያለችውና ለኔ እንደዚህ አይነት ሴቶች ዙሪያ መከበቤ ኩራት ነው የሚሰማኝ። ስለዚህ መተው ላይክ እኔ በውስጥ ድምጼን ታውቂዋለሽና አንቺና የለም ብሮ የለም ማለት ሺስ ሆክድ የለም አይሰራም እንደዚህ አይነት ነገርና ላይ ሶሪ ትንሽ ልጩባችሁ ብዬ ነው። ለሌላ ጊዜያችሁ ሐላል ትዳርን እየተማርኩ ስለሆነ ከዙሪያዬ የእስልምናን ሐላል ፍቅርን ሐላል ህይወትን ሴት ልጅ ሰርታ ህይወቷን ባሏ ወዷት ፍቅር ኢትስ ሶ ቢዩቲፉል እና ሞራል ይሰጡኛል። ኔክስት ታይም ኢፍ አይ ዋና ቢ ላይክ ዳት እንደዛ አይነት ትዳር እንድትመኙ የሚያደርጋችሁ። ስለዚህ ሰከን ማለት እንደሚያስፈልግ ሰብር ምን ያህል ዋጋ እንዳለው እየተማርኩባት ያላት ላይክ ምን ያህል ሰብር የሚለው ቃል ሊትራሊ። ስለዚህ ላይክ ኢማጂን ዙሪያችሁን በእንደዚህ አይነት ኤነርጂ መክበብ ነው ነው። ኦኬ ሶሎ ቀጥል። ሶሪ ስላቋረጥኩ። ያው አንዳንድ ጊዜ ጩሂ ይለኛል እንደዚህ። ምንም የሚያሳፍር ህይወትም ስለሌለኝ ሰላም ናችሁ? እንዴት ናችሁ? ምንም የሚያሳፍር ህይወትም ስለሌለኝ አንድ ጊዜ አልሐምዱሊላህ ረቢል ዓለሚን እኔን የሚፈልገኝ ሰው ሌላ ነገር ወደዚህ ወደዛ ከምትመጡና ሚዲያ ላይ ከምትመጡ ኒሃው አማል ኦንላይን ስላለኝ 2 አካውንት አለኝ። ቀጥ ብላችሁ መምጣት ትችላላችሁ። የ4 ልጆች እናት ነኝ። ልጆቼን ማሳደግ የምፈልግ ጠንካራ እናት ነኝ። አልሐምዱሊላህ። ሰላም አለይኩም። ሚሚ ፍቅር you don't have to explain እኔ ገርፍልሻለሁ ላኪልኝ you don't እሺ ሶሎ ቀጥል። ያ ወደ ጥያቄ ልግባ። ያ ስለ ሰው ልጅ አፈጣጠር ቁርአን ምን ይላል የሚለውን 1 2 ነው 3 ነገሮች አሉና አንደኛው ከሚቅለጨለጭ የገማ ጭቃ ፈጠር ነው ይላል። የገማ ጭቃ ያ ቁርአን ላይ። ሌላኛው ደግሞ ከረጋ አይልም። ቆይ ከሚቅለጨለጭ ጭቃ አይልም። ያው እኛም ጋር እንደዛ ነው እንደዛ የሚላከው እንደዛ ቀጥል ይላል ብለህ የምትለውን ክሌሞች ቀጥልና ክሊር ታደርግልሃለህ። ከረጋ ደም ፈጠር ነው የሚላል። የትኛው ነው ትክክል? እናመሰግናለን። ሁለቱን ሰምቻለሁና ኦኬ ቴንክ ዩ ጥያቄ ስላነሳ ዛሬ በነገራችን ላይ የገማ ጭቃ የሚለውን ማምጣት እችላለሁ ከእንትን ላይ አለ። ልመልስልሽ ሚውት አድርገህ ከዛ ታዳምጣለህ። የመጀመሪያ ከሚቅለጨለጭ ድረምህና ከዛ ወደ ቀጣዩ መልሴ ይሄዳለሁ። ከሚቅለጨል የገማ ጭቃ ሳይሆን ከሚቅለጨል ሸክላ ነው የሚለው። ሸክላ طيب ከሚገማ ጥቁር ጭቃ ይላል። ታደዛ ላይ አሁን የገማ ጥቁር ጭቃ ከአፈር እንደዚህም ደግሞ ከሚቅለጨል ሸክላ ሲል ምን ማለት ነው ከተባለ ሂደቱን ነው እየተናገረ ያለው። እዚህ ላይ የአዳም አፈጣጠር ነው። አዳም አለይሂ ሰላም ሲፈጠር መጀመሪያ አፈር ነው። አፈሩ ደግሞ በውሃ ሲቀለቀል የሚገማ ጥቁር ጭቃ ይሆናል። ታገሳለህ ወይስ አንተ ትመልሳለህ? እመጣለሁ። እሷስ ካልመለሰችልህ እድሉን እሰጥሃለሁ። ከዛ ቀጣዩ ምንድነው የሚገማ ጥቁር ጭቃ ይሆናል። ጭቃው በሚቆይ ጊዜ ማለት ነው ጥቁር ጭቃው ይገማል። የሚገማ ጥቁር ጭቃ ብሎ የጠየቀልዛ ያንን ነው። ሶስተኛው የሚቅለጨል ሸክላ ብሎ ተናግሯል ማለት። ስለዚህ ሸክላ የተባለው ደግሞ ምንድነው ከደረቀ በኋላ ያለውን ነገር ለማለት ከዛ በኋላ ሩህ እንደነፋበት ይናገራል አምላካችን አለ። ስለዚህ ሂደቱን ነው እየተናገረ ያለው እንጂ ስለሚጋጭ አይደለም። ሁለተኛው ደግሞ የረጋ ደም የመጀመሪያ በነገራችን ላይ ከረጋ ደም ሳይሆን ከስፐርም ሴል ነው የሚጀምረው። ከስፐርም ሴል ከዛ በኋላ የረጋ ደም ከዛ በኋላ ቡጫቄ ስጋ ከዛ በኋላ ደግሞ ሩህ አጥንት ይዘራበታል። ከዛ አጥንት ያደርግበታል። ከዛ በኋላ ደግሞ ሩህ ይዘርበትና ሰው ያደርጋል። ይሄ ደግሞ የኛ አፈጣጠር ነው። ከስፐርም ሴል ወይም እናትና ከአባት የምንፈጠረው ማለት ነው። ለዛ ነው ያ ሂደቱን ጥቁር ማነው ቁራጭ ስጋ ብሎ የሚገልጸው እሱን ነው። ደሙ በሚቆይ ጊዜ ደም ይሆናል። ደሙ ደግሞ በሚቆይ ጊዜ
ስጋ ይሆናል። እሱም ስጋ ብሎ ቡጨቄ ስጋ ብሎ ይገልጸዋል ማለት ነው። ስለዚህ ያን ነው የእኛን ሂደትና የእኛን አፈጣጠር ሂደትና የአዳምን አፈጣጠር ሂደት ነው እያወራ ያለው አሁን ያጠቀስካቸው የቁርአን አንቀጾች እና ይሄ ነው። እስቲ በማብራሪያ በመረጃ ቢሆን ይሻላልና እኔም ልመዝግበውና ያው መማማር ስለሆነ ማለት ነው። እስቲ አንቺ ያልሽውን በማስረጃ እንትን በይ፣ ዝም ብሎ እንትን እንዳይሆን አፍ ብቻ እንዳይሆን። እሺ መርሐባ። እሺ ሚጋማጭ የሚለው እያንዳንዱ የቁርአኑን ጥቅስ በእርግጥ የቱ ጋር እንደመዘገብኩት ረስቼው ነው እንጂ አራት ናቸው ምናምን መዝግቢያቸው ነው እና እያንዳንዳቸውን በመረጃ ስታመጣው እሷ ስታስረዳ ማስረጃ ስለምትሰጥ አንተ ማስረጃ ስለሌለ እሱ ጋር እያወራች ነው። ሱረቱል ሐጅ ምዕራፍ 22 ከቁጥር 5 ላይ ሂደቱን ይገልጻል። እናንተ ሰዎች ከመቀስቀስ በመጠራጠር እንደሆናችሁ አፈጣጠራችሁን ተመልከቱ። እኛም ከአፈር የአዳምን አፈጣጠር አይሰማም። እየጻፍኩት ስለሆነ ንገሪኝ። ሱረቱል ሐጅ ምዕራፍ 22 ከቁጥር 5 ምዕራፍ 22 ከቁጥር 5 እሺ፣ ከቁጥር 5 እሺ፣ ከቁጥር 5 ጀምሮ ሱረቱል ጋፊር ምዕራፍ 40 ከቁጥር 67 ምዕራፍ 96 ሱረቱል አለቅ ምዕራፍ 96 ከቁጥር 2 አለቅ 96 ምን ይላል መሰለህ? ላንብብልህ ወይስ ታየዋለህ በራስህ? እዚህ ማይ ከፍቼ ማየት እችላለሁ እንትን ላይ ፒሲ ላይ። ኦኬ እንደዛ ከሆነ መርሐባ። ይሄው ማስረጃውን ሰጠሁት። ጥያቄ ካለ መቀጠል አንብበና አጥንታውና ኔክስት ታይም ስለሌላ ጥያቄ እሱኛውን ቤት የሆነ ቁጭ ብላ አንድ ቨርስ ባይቨርስ እኛም ቀኑ ሙሉ መዛግ ስለሌለብን ቱ ደ ፖይንት መማር ስለሆነ ያዝነው። ቀጣይ ጥያቄ አለክ? ይሄን ነው እንድታብራሩኝ የፈለኩት። በቃ እሱን አንብብና ኔክስት ታይም ይዘናል ደግሞ ሌላ ጥያቄ። ተመልሽን ትራዱ ላምብቦና ተመሳሳይ ይሁን ጥያቄ ልጠይቀው ነው። ላምብቦና ተመለስ። የትኛው ከነሱ ቤት መጽሐፍ እንዳይሆን አንድ ኤቲስት እኮ ነው የሚሆኑት ነገር። እኔ እኮ ኤቲስት የሚሆኑት ነገር ባንዴ እኮ ለዚህ ነው የማልፈልገው ያንን ንጽጽር። ታርፊ እንደሆነ ረፊ ሲጠይቁ ኤቲስት ነው የሚሆኑት ባንዴ። እስልምና መጠየቅ ሲጀምሩ ኤቲስት ሆነው ነው የሚጠይቁት ላይ። ስለዚህ ጠይቁ። እሺ መሐመድ ቀጥል። ወይ አሰላሙ አለይኩም አዲስ ዓለም ሁላችሁም። ወአለይኩም ሰላም። ደጋግመህ ስለላክ ነውና ራስን አስተዋውቀና ምን ጉዳይ ነበር ያፋጠነ? እሺ አይ ይቅርታ እንትን ባቡር ውስጥ ነበርኩኝና እስከወጣ የሆነ ቦታ ልገባ ስለሆነ መግሪብም አልሰገድኩም። ባለችኝ ጊዜ የሆነች ነገር ልጠይቅሽ ብዬ ነው። ዓለም አዲስ እኔ ያው አዲስ ነኝ እንዴ? አዲስ ዓለም ኮሬክሽን። እሺ አዲስ ዓለም አዲስ ነኝ እንዴ ለቲክቶኩ ወይ እንደዚህ አይነት ነገሮች እና በቅርቡ ነው ያወቅኩት እናንተንም እነ ሁሱንም ምናምን እና ስለ ሁሱ የሆነ ነገር ልጠይቃችሁ ነበር። ሁሱን አይ ኩድንት ሪች አውት ቱ ሂም ይሄ በዳዕዋው ጉዳይ ረገድ ላይ የሆነ እኔና እዚህ ጓደኞቼ አብረን የምንሰራው ስራ አለና በዛ ነገር የሆነች ነገር ለማድረግ ፈልገን ነበር። እንዴት ነው ሁሱን ልናገኘው የምንችለው? ወይ እናንተ የምትተባበሩ? ዛራ ጻፍላት እንደ ኢምፖርታንሱ። እሱም ባይኖር ሌላ ሰዎችም ሌላ ሙስሊሞችም ስላሉ እሱ ረፍት ላይ ነው። ዛራ ፎሎ አድርጋትና ለዛራ ጻፍላት ጉዳዮችን ማለት። እሺ በቃ ዛራ ፎሎ ባክ አድርጊኝና እንትን እልሻለሁ። አሁን ሰምራይት ነው ሪች አፕ ቱ ዩ ፎሎ ባክ መልሻለሁ። ጻፍልኝ የፈለግከውን ኢንሻአላህ። እሺ ቴንክ ዩ በጣም አላህ ይጨምርላችሁ። አዲስ ዓለም አመሰግናለሁ። እኔም አመሰግናለሁ። መልካም ቀን። አንቺና እህትሽ ሜካፕ ተቀብታችሁ ቲክቶክን ጠይቀው ፊልተር ለምን እንደዚህ የሚያማምር ፊልተር እንዳዘጋጀ። እኛ ሜካፕ ሳይሆን እንደዚህ አይነት ፊልተር ወፈርኒቸር። ቀጥል። ሰላም አለይኩም አዲስ ዓለም እንዴት ናችሁ? ወአለይኩም አሰላም እንዴት ነህ? ምን እንታዘዝ? ወዲን እባላለሁ። አይ አንድ ታሪክ ነበረኝ፣ ምናልባት አስተማሪ ከሆነ ልንገራችሁ ብዬ ነው። አንድ 5 ደቂቃ 2 ደቂቃ ካላችሁ ኢንሻአላህ። ራስን አስተዋውቀን። እኛ ቤት ህግ አለው ታሪክም መንገር ጥያቄም ለመጠየቅ ምንም ብቻ ራስን ያ ከስም ዘለቅ ያለ ነገር ብትነግረን አሪፍ ነው።
ኔክስት ታይም ስትሬንጀር እንዳትሆን። ውብ ፈርኒቸር ምን አይነት ፈርኒቸሮች ነው የምትሰራው? ምናምን ያው ድሬዳዋ ላይ አዲስ አበባ ረጅም ጊዜ ነበርኩኝ። አሁን ወደ ድሬዳዋ ሙቭ አድርጌ አሁን ድሬዳዋ ላይ ፈርኒቸር ያው የቤትና የቢሮ እቃዎች ከዛ ኢንቴሪየር ዲዛይኖች ምናምን እንሰራለን። ረመዳን የሚባል ጓደኛ አለኝ አልሐምዱሊላህ። ያው እና ያው የሁለት ልጆች አባት ነኝ። ባለትዳር ነኝ። የሁለት ልጆች አባት ነኝ። ትንሽ ያው ዱርዬ ነበርኩ መሰለኝ። በዛ ጊዜ ውስጥ ደግሞ የገጠሙኝ ነገሮች ነበሩ። ከተማውን ኑሮ የምታውቁት ነው መቼስ። እና ያንም ህይወት አስተካክላለሁ ብዬ ወደዚህ መጥቼ አልሐምዱሊላህ የተሳካ ነገር እየኖርን ነው። አላህም እያገዘን ነው። እና በዛ መሀል አንድ ማለት መጽሐፍ እንዳነብ ያስለመደኝ ምናምን አንድ ጓደኛ ነበረኝ እና ኤቲስት ነው ምናምን እንደዛ በሰዓቱ ፓጋን ነበር የምንለው እኛ። አሁን ላይ ግን የነበረበት ሁኔታ ወደ ኤቲስት እንደሚሄድ ነው ያስተዋልኩት ትንሽ ከቆይታ በኋላ። እና ከሆነ ጊዜ በኋላ ብዙ ማለት ቸርቾች ምናምን አብረን እንሄድ ነበር። ቸርች እንሄዳለን፣ ቤተክርስቲያን እንሄዳለን። የነ ኡስታዝ አቡ ሃይደርን መጽሐፍቶች ምናምን እና አይ ቲንክ የቀመር መሰለኝ የመጽሐፍ ቅዱስ ሚስጥር በሙስሊም መነጽር የሚል መጽሐፍ እናነባለን። ከዛ በኋላ የሄድን ቸርቾች አስተማሪዎችን እንጠይቅ ነበርና ያው አንዳንድ ቸርቾች ላይ እንባረር ነበረ። ያው እናንተ ሙስሊም ናችሁ ወይ ጆባዎች ናችሁ ብለው ምናምን ያባሩን ነበር። እና የሆነ ጊዜ ምን ተፈጠረ መሰለሽ እሰልማለሁ አለ ልጁ። ከዛ ሰለመ፣ መስጊድ ሄድን ምናምን በቃ ደስ አለኝ። በጣም ወደው ጓደኛዬ ነበር፣ ሰለመልን። ከዛ በኋላ አንድ 2 ወር ምናምን መስጊድ እየተመላለሰ መማር ጀመረ ምናምንና ያው አምኜው ነበር፣ ያው ትረስት ነበር እና በእኔ ሽፋንም ነው መስጊድ የገባው። ለምን አህላቁ ይታወቅ ነበር ብዙ ሃይማኖቶችን በመቀያየር እና የሆነ እንዴት ነው ከማህበረሰቡ ወጣ ያለ ባህሪ በማራመድ ይታወቅ ነበር። እና ከኔ ጋር ሲያዩት ያው መስጊድ አካባቢ አክሰብት አድርገውት ነበር ማለት ያው ያለ መጠራጠሩን ነገር። ከዛ ከጊዜ በኋላ የሆነ ጊዜ ላይ ቀዘቀዘ መስጊድ ላይ እና ነጥቡ ምን ላይ ነው መሰለሽ? አሁን የምነግራችሁ እዚህ ጋር ነው። የሆነ ጊዜ ጠርቶኝ ምን አለኝ፣ በቃ እኔ ሙስሊም አይደለሁም ይቅርታ አለኝ። ለምን አልኩት፣ ዓለም ላይ በጣም ቤስቱ እና እውነተኛው ሃይማኖት እስልምና እንደሆነ አውቃለሁ አለ። ግን ለኔ ለኑሮ አይመቸኝም፣ ምድር ላይ ለምኖረው ኑሮ አይመቸኝም አለ። ሐቂቃ ነው የምልሽ። አሁን ልጁ ሞቷል እና እንዴት ስለው በቃ አሁን በዚህ ሰዓት ለኔ የሚመቸኝ ምድር ላይ ለመኖር የሚመቸው ሃይማኖት ጆባ ዊትነስ ነው። ለምን አለ፣ ሙዚቃ መስማት ይቻላል ይመረጣል እንጂ፣ ጭፈራ ይቻላል ይመረጣል እንጂ፣ በጣም ይዘነጣል ይመረጣል እና የዓለማዊውንም እንዴት የሰማዩንም ነገር ሳላጣ መሀል ላይ ሆኜ ልጓዝበት የምችለው እንትን ጆባ ዊትነስ ነው ለመኖር የሚመቸኝ። ግን እውነተኛው እምነት የትኛው ነው ካልከኝ እስልምና ነው አለኝ። እና ምናልባት ብዙ ሰዎችን ያስተምራል ብዬ ነው ማስበው። እና አብዛኞቻቸው ማለት ብዙዎቹ ያን ነገር ማጣት አይፈልጉም መሰለኝ። ዓለማዊ ነገር የሚባለውን ነገር ሲመስለኝ ማጣት አይፈልጉም እና ለዛ ብለው ነው እንደዛ የሚሆኑት። እና ልጁ ያው ሸሃዳውን ሳይዝ ያው ቀኑ ደርሶ ሞቷል። እና ይሄ ነገር ያሳስበኛል። እና ብዙ ጊዜ ያው እስልምና ትንሽ ጠንከር ይላልና ለመኖር አይመቻቸውም። ይሄ ይሆናል ወጣትነት ላይ የለመድናቸውን ኑሮች አይመቻቸውም መሰለኝ። ያው መዝናናቱ ምን ማለቱ ምኑ ለዛ ነው ብዙ ጊዜ እንትን የሚሉኝና በጣም ሃይማኖቶችን በደንብ ጠልቆ ያነበበ ልጅ ነበረ። መስክሮ እውነትነቱን ያው ሻሃዳውን ሳይዝ ሞቷል። ያው ምንም ማድረግ አይቻልም። ቢሰልምልን ቆንጆ ነበረ ለሱም ለኛም። እና ሲመስለኝ ይሄን ነገር ያው ትምህርት ታሪክ ከሆናችሁ ምናልባት አስተማሪ ነገር ከሆነ ላካፍላችሁ ብዬ ነው። በዛ ላይ ያው ትምህርቶችሽን ማለት የምታረጊያቸውን ኮንቨርሴሽኖች እከታተላለሁ እና የእሱን ጊዜ ያስታውሰኛል። መጽሐፍቶች ላይ ያሉሽ ነገሮች ምናምን ያው ደስ ብሎኝ ነው የምሰማሽ። ያው ላላ ብዬ ወዳችኋለሁ። አመሰግናለሁ። እኛም እናመሰግናለን። ልብ የሚነካ ልልህ ነበር ራሱ መጥቶ ታሪኩን ቢያዋራን ብዬ አስቤ ነበር መሀል ላይ እና ግን ያው ብዙዎቻችን አላህንም አግኝተን ገብቶንም በኋላ ላይ አነክሶ መጨረሻ መውደቅም እና እንደዛም ደግሞ መቅረት አለና ጥሩ ማስታወሻ ነው የነገርከንና እናመሰግናለን በጣም። እኔም አመሰግናለሁ። አሁን እሺ ጥያቄ መልካም ህይወት ይሁንልህ። ስራህን ማስተዋወቅ የምትፈልግ ከሆነ በዚሁ አጋጣሚ። እሺ አመሰግናለሁ። ድሬዳዋ ላይ አዲስ አበባ ላይ ብራንች አለን። ውብ ፈርኒቸር
ማንኛውም ፈርኒቸር ከመጅሊስ ስራ እስከ ትልልቅ ሆቴል ስራ ማሰራት የምትፈልጉ ያው ፔጃችንን እዩትና ሀሳብ አስተያየትም ካላችሁ ስጡኝ። አመሰግናለሁ እድሉን ስለሰጠሽኝ አዲስ አለ። ችግር የለውም። መልካም ቀን ይሁንልህ። እኛም ወደ ስራ እንመለስ። ኦርደር ማድረግ የምትፈልጉ ሰዎች ሽቲ፣ አባያ፣ ቀሲል፣ ድሪያ፣ የወንዶች ጅልባቦች፣ የሰላት ሸርሸፎች፣ የእናቶች ሂጃቦች የተለያዩ አሉና እንደውም አባያ ሞል ነን ያለነው አሁን ላይ አባያ ሞል ነን። የተለያየ አባያዎች አሉ ማዘዝ ከፈለጋችሁ፣ ሽፎኖች አሉ። የምትፈልጓቸውን አይነት የተለያየ ዲዛይን ያላል። ከታች ቁጥር አለ፣ ዋትሳፕ ነምበር። ኢትዮጵያ እንልካለን፣ አሜሪካ፣ ካናዳ፣ ኦል ኦቨር ዘ ወርልድ እየላክን ያለ ነው። እዘዙ፣ እንታዘዛለን። እንደለበስኩት አይነት 200 ድርሃም ልሙጥ የሆነ 100 ድርሃም 120 እንደዚህ ተመጣጣኝ ዋጋ የሆኑ ግን with the high quality የሆኑ ኳሊቲ ያላቸው እቃዎችን በተመጣጣኝ ዋጋ እየሸጥን ነው። እዛዙ ትጠቀማላችሁ፣ እኛም ደግሞ ታበረታቱናላችሁ። እናንተ ስታዙ እኛ ስራችንን እየሰራ እንማራለን። እቺ የምታዩት ቦክሱን ላይ እንደምነግራችሁ የንግድ በፊት ላይ ፍልስፍና የተለያዩ ነገሮች የምጫወትበት አካውንቴ ነበር። አሁን ላይ ንግድ የምናገድበት እንዲሁም ደግሞ የእስልምና ዲናዊ ትምህርት የሚሰጥበት ነው። ሶስተኛ አዳዲስ ሰዎች ሲመጡ ይገባሉ፣ እንተዋወቃለን። እስላም ሆነ ክርስቲያን ሆነ ኤቲስት ሆነ ማንኛውም ችግር የለብኝም። ገብተን ጓደኛ ቤተሰብ እንሆናለን ማለት ነው። ህጎች አሉት። ንጽጽር፣ ክርክር፣ ጭቅጭቅ አይቻልም። ፈጣሪያችን አላህ እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም ሆነ ነቢያት እዚህ ጋር የምታያቸውንም ጓደኞቼንም መሳለቅ፣ መሳደብ ምናምን አይቻልም። ምንድነው የሚቻለው? እኔ ህይወት የመጣችሁ ሰዎች ዩር ዌልካም። ቁጭ ብለን እየሸጥን የእስልምና ትምህርቴን እየተዋወቅን እየተማማርን እንሄዳለን። አይ ከዚህ ህግ አይመለከተኝም የምትሉ ደግሞ ስክሮል ኦር ደግሞ በፍጥነት ከህይወቴ መውጣት ከፍጥነት ከህይወቴ መምጣት ትችላላችሁ። ተረፈ በጣም ነው የምናመሰግነው። የራሳችሁን የህይወት ጀርኒ ደግሞ መታችሁ የምታካፍሉን ሰዎች ያለ ንጽጽር ያለ ማንኛውም ነገር ምን ሆነ ሳንል እንሰማችኋለን። እናመሰግናለን። አሁን ስራ ሰዓት ነው እና ኦርደር አድርጉ። ፒስ ሙንዱ እኔም ወዳችኋለሁ ያላችሁኝ በጣም ነው የምወዳችሁ። ሰላምታችሁን ያልመለሱ ካላችሁ አሰላም አለይኩም። ሰላም ደግሞ ለሁላችሁም ሰላም እና አሰላም አለይኩም ፎር ሙስሊም ሁላችሁም ብያለሁ። ፓሽ ሙዱ ምን ማለት ነው? አገር የሁሉም ነው እንደማለት ነው። በምንኛ ነው? ሙንዱ የጋራ እንደማለት ነው። ፖርቹጊዝ ናይስ። It's kind of relate to Spanish ነገር በጣም ይቀራረባል አይደል? ፖርቹጊዝ ያው እንትን አይደል? ላቲን ስለሆኑ ሁሉ ላቲን ቋንቋ የሆነ ቋንቋዎች I like Spanish. ዝም ብዬ ኦንላይን ነገር የሆነ እንትን አፕሊኬሽን አውርጄ ለአንድ አመት እንዲገባኝ ሄጄ ግን የሚያናገረኝ ሰዎች ስላላገኘው ስፓኒሽ እንትኑን አቆምኩት። ለአንድ አመት ስፓኒሽ ጀምሬ ነበረ መማር። ቴንክ ዩ ዴቪድ። ቦንዲያ ቱ ዱባይ አሁን ጠፍቶብኛል። ቦንዲያ ቱ ዱባይ ሊትራሊ ትልልቅ ቃላቶች አለ እየሞከርኩ ነበር አንድ አመት ብዬ like you just go straight at it። አይ ጥሩ በቃ ለማንኛውም ትንሽ ቃላቶችን ያው አንዳንዴ ገባ ወጣ እያልን እናንተን ፕሮግራም ኦኬ ወደ አዲስ አበባ ነው። ያው ምን እንታዘዝ? ምንም አትታዘዙም። ያው እኛ ምን እንታዘዝ ነው እንጂ እናንተ ኦርደር በማድረግ ልብሶች እንሸጣለን። እሱን ኮንታክት አደርግሻለሁ። አንድም ለሱ ነው የደወልኩት፣ ሁለተኛ ግን እኔ አባቴ ሰልሞ ነው እና ሙስሊም የሆንኩት አንዳንድ ቻሌንጆችን ድሮ ያሳለፉትን ስለማቅ እናንተም ትንሽ ጠንከር እንድትሉ ያን ነገር ብታስቡበት በጣም ጥሩ ነው። ቀድሞ ወንድሜ ነካ አድርጎታል። ብዙ ቻሌንጅ አለው። እንግዲያው እኔ እስከማውቀው ድረስ አዱንያ ምንድነው ያሉት ለሙስሊሞች እስር ቤት ነች፣ ለሌላው ደግሞ አማኝ ላልሆነው ደግሞ ጀነት ነች የሚል አባባል ያለ ይመስለኛል። በታረሙኝ ደስ ይለኛል። አዱንያ ሲጅኑል ሙእሚኒን ወጀነቲል ካፊሪን ሚል ይመስለኛል። ረስቼዋለሁ፣ ድሮ ነው እንትን ያልኩትና ይሄ ሊሉ የቻሉበት ምክንያት ብዬ ማስበው
ሌላው ፍሪ ሆኖ ሲፈቀድለት እኛ ፍሪ ያሉን ጉዳዮች ብዙ አሉ። ለምሳሌ ከሚስትሽ ውጭ መሄድ አትችይም፣ መጠጥ አትጠጪም፣ ሁሉ ነገር ጋምብሊንግ አትጫወቺም። እነዚህ ብዙ ፈተኖች አሉ። እኛ ወጣት ነን፣ ብዙ ነገር አሳልፈናል እና ለእናንተም ትንሽ ጠቆም ማድረገው በተለይ ወደ እስልምና እንደኛ የመጣችሁ በጣም ሶሪ። ስልክኝ ሴድቂያ እሺ፣ ትገባለህ። ደጋግመህ እየጻፍክ ነው እና ሚዩት ልትደረግ ትችላለህ። ታገሰና እንዴ እኔ ኤምሬትስ ነኝ ያለሁት። አጅማን አላይን እቺ ኦከርድ ሞመንት ገጥሞቻ ልታወሩ ፈልጋችሁ ሰውየው ከመጣ ደግሞ ወሬያችሁ ሊቋረጥ ነው። ልታወሩ ፈልጋችሁ you just have to wait ነገር የሆነ ሞመንት ነገር አለ። ኦከርድ ምንድነው በአማርኛ የሚባለው? ነቢሎ እቺ ላይክ እንትን አለ ሄዚቴት ፍታረግ ምናረግ አማርኛ አላውቅም እና ያ ሞመንት ይፈጠራል። ለመስማት ፈልጋችሁ ቀጥሎ ልታወሩ ላይ ኤኒዌይስ ሴድቂያ ማን ሴድቂያ አቻሳ መጓጓት ሰላም እንዴት ነው? ቅድሚያው ሳታለ ኦኬ ሰላም ነው። ስላስገባሽ ሴድቂያስ አመሰግናለሁ ስላስገባሽ። አንድ ጥያቄ ራስን አስተዋውቀንና ከጥያቄ በፊት ያው ሙስሊም ሆነ ምንም ሆነ እኔ ጋር ህጉ አይቀየርም። ኦኬ እኔ ሙስሊም አይደለም ሰደቂያ ስማራለሁ። ራስን አስተዋውቀን ምንም ችግር የለውም። ምንም ያው ሰደቂያ ስማራለሁ ተከታይ። ስለዚህ ሰደቂያስ ምን ማለት ነው? ሰደቂያስ ምን ማለት ነው? ሰደቂያስ የግዕዝ ስም በግዕዝ የወጣ ትርጉሙ ምን ማለት ነው? ሰደቂያስ ማለት ነበር ስም የወርስቸዋለሁ ስለሽ ትክንተን ቅጥል ስሜ ነው። ትክክለኛ ስሜ ካሌብ ነው። እሺ ካሌብ እስልምናን በምን አንጻር ነው መጠየቅ የፈለከው? ዋትስ ዩ ግራውንድ? ለመጠየቅ ለመማር ነው? ግራውንድ ለማወቅ ለመማር ነው። የሆነ ትንሽ እንትን ክራውድድ የሆነብኝ ጥያቄ አለና ምናልባት ከመለሳችሁልኝ ትንሽ ግር ያለኝ ነገር ለማወቅ ነው ለመጠየቅ ፈልጌ። መልካም ጠይቅ። እሺ ጥያቄን በመረጃ ላቅርበው? አንብቤ ላቅርበው? ትችላለህ። በዛውም የስምህንም ግን በዛው አንብበህ ብታነበው ይቅርታ ፎርማሊቲ የሆነ ጥያቄ አለኝ በእስልምና ዙሪያ። አንድ ቆይ ጥያቄ ሱናን አንሐሲ የሚለው ሐዲስ ላይ ነው የሆነ ጥያቄ አለኝ ከ4058 እስከ 4059 ያለው ማለት ነው። እና እዛ ጥያቄ ላይ ትንሽ ላንብብላችሁና ጥያቄውን ምናልባት ታውቁታላችሁ ብዬ አስባለሁ። በእስልምና በ4058 ላይ ያለው እንዲህ ይላል። ረዲዮላ ኡንሁማን እንደተረኩት ማለት ነው የአላህ መልእክተኛ ፕሮፌት መሐመድ እንዲህ ሲሉ ሰምቻለሁ አለ። የሙስሊም ደም ማፍሰስ አይቻልም ከሶስት ጉዳዮች በስተቀር ይላል። ያገባ ሰው ያመነዘረ ወይም ሌላ ሰው የገደለ ይገደላል፣ ወይንም እስልምናን ከተቀበለ በኋላ ወደ ኩፍር የተመለሰ ሰው ይገደላል ይላል። ይሄ ኩፍር የሚለውን ለማስፈር ነው። ሌሎችን እንትን አልፈልግም፣ ግን ኩፍር የሚለው ላይ ሁለተኛ ደግሞ እዛው ላይ አያይዞ ከስር 5049 ይላል። እንደዚህ ይላል። ይሄ ሊትራሊ ቀጥታ ነው ይሄ የሚለው ኢብኑ አባስ እንደተረኩት ነው የሚለው። የአላህ መልእክተኛ ፕሮፌት መሐመድ እንዲህ አሉ ይላል። ሃይማኖቱን የለወጠ ይገደል፣ ሃይማኖቱን የቀየረ ቼንጅ ያደረገ ግደል ነው። ሊትራሊ ይህ ነገር እንዴት ነው የምታብራራው? እና እችን እንድታብራሪ ወይ ሳልሰማም በፊት እኔ የተጠየቀ ጥያቄ ነበርና በጣም ወዶ ጥያቄ ነው ባይዘው የጠየቀው። እኔ እስልምና ሳልመጣ በፊት እንደ ኤቲስት የምጠየቅበት ጥያቄዎች አንዱ ነበረ እና በጣም የሚገርም ጥያቄ ነው። ልክ የመጨረሻ ሰዓት ላይ እስልምናን ወደድኩትኝ ባልኩ ሰዓት ሬዝ የተደረገ ከብዙ አንግሎች ይህንን አይተሸዋል ወይስ ይህን ወደድሽው እስልምና እኮ ተገብቶ የሚወጣው ኤኒዌይስ እንደ ሎጂካሊ
ሰው የገደለ ያመነዘረ ያንን ያደረጉትን ሰዎች አቅፎ መኖር ይኑር ነው እያልክ ያለው እንደ ሎጂክ ከምን አንፃር ነው? ወይስ እስልምና ላይ ያ ነገር መፈቀዱ እንዴት አይተውን? እሱ መጀመር ቴንክ ዩ እዛ ጋር ሰው ያመነዘረ ምናምን እሱ ለመጠቀም ሳይሆን ወደ ኩፉር የተመለሰ አይ ቲንክ ኩፉር ማለት ካፊር ሊሆን ይችላል። ትርጓሜው ፈጣሪውን የካደ ማለት ነው። ፈጣሪውን የካደ ቴንክ ዩ እና ደግሞ ወረድ ስትይ 459 ላይ ቀጥታ በእንግሊዘኛው ራሱ ፕሮፌት ሙሐመድ ሴድ ብሎ ነው whoever changes his religion kill him ነው ሊተራሊ ማለት ነው። ስለዚህ ይሄኛው 459 ላይ እምነቱን የቀየረ ግደለው የሚለው ሊተራሊ ስለተጻፈ እሱ ነገር እንዴት ነው ማለት እውነት ነው እምነት ከቀየረ መገደል አለበት የሚለው አይተህ ታውቃለህ? እንደዛው ነው። አንተ ሎጂካል ናውራና ዛህር ውስጥ ተዘጋጅ ትመልስልሃለች። ይሄ ነገሩ ሲገደሉ ነው። አሁን ኤምሬትስ ነው የምኖረው ክፉርዞ ምናምንውን ማንንም አያውቅም። ተገለው ሲገደል አይተህ ታውቃለህ? በአንተ ባለህበት ዘመን ምናልባት ሎጂካሊ እኔ አይችላል አልችላለሁ ግን አሁን ከሎጂክ አንፃር ሳይሆን ነጥብ ያዝልኝ አንድ ሐሳብ አይ ዘመኑን የሚያማከለ ስለሆነ ብዙ የከፈሩም እያሉ የሞቱ ሰዎች ስላላየሁኝ ተጽፏል የሚለው ማብራሪያ ስላለው ይብራራልና አሪፍ ጥያቄ ነው። ዛህሩ አለሽ አላህ ይፎም ግን እንትን እያለ ነው አንድ ይጻፈና ማውራት ፈልጎ ከሆነ ያወራ ይክደምኝ አጤ ዛራ ቀጥይለት ኖርማሊ እኔ አጠያየቁን እንትን ለማለት ነበር። በጣም ባህሪው ደስ ይላል። ተባዩ አጠያየቁ በዚህ የሆነ ማነር ኖሮ ስነ ምግባር ደስ ይላል። ያ ስነ ምግባር ደስ ይላል። በዚህ ስነ ምግባር ቀጥላል። ምንም አማራጭ ሲጠየቅ ግን የህይወት ጥያቄ አሁን ብዙ ጊዜ እኔ የማልፈልገው ነገር አለ። ለምሳሌ እኔ አሁን ሙስሊም ሰው ሐዲስን ሊጠይቅሽ የሚገባው ሙስሊም የሆነ ነው ብዬ ነው የማምነው ኖርማሊ የጥያቄ ምንም ነገር ስለሌለው ይፎዬ እንትን የለውም። የጥያቄ ካለ ጠይቅ ካለ አስለማኝ ያው የጥያቄ አንደርስታንዲንጉ ያደክምሻል ነው። አሁን ለምሳሌ ሐዲስ ምን ያህል እንደሆነ ታውቂያለሽ? ኦልሞስት ከ80,000 በላይ ሐዲሶች 100,000 ሊኖር ይችላል። እና እዛ ላይ ከምትደክሚ እዛ ላይ መድከም ነው የሚሆነው። ለሰው ልጅ እኮ ነው የሰው ልጅ ባይዘው ጭንቅላታችን ሜሞሪ የተሰጠን እዚህ በጣም ትንሽ ነው። ኖርማሊ ትንሽ ነው ኢኔሽን ሴቭ የምናደርግበት ቦታ ብዙ አይደለም። ላይክ እዚህ አሁን ቁጭ ብለን ስክሮል እያደረግን ሴቭ የሚሆነው ሜሞሪያችን ላይ ሴቭ የሚሆነው የቪዲዮ ማአት we don't know that እና ቦታ እያጣበበብን ነው የሚለው። በዚህ እንትን ላይ ደግሞ አትሊስት እንደው የመጀመሪያ እንደው አንድ ስቴፕ ብዬ ባስብ አሁን እኔ ቤቴ ውስጥ መጽሐፍ ቅዱስ አለ፣ ቁርአን አለ። አትሊስት ለኖሌጅ ከፈለኩት ሁለቱንም አነባቸዋለሁ። ኢትስ ኦኬ ግን ሜንታልም ሄልዝ ለመሆን ይሁን ዋና ጥያቄዎች እነዚህ ናቸው። ስለዚህ ቁርአኑን መጽሐፉን እያየው የምፈልገውን ቹዝ እያደረኩኝ እሄዳለሁ። ለምሳሌ አለ ቁርአን አለኝ፣ ቁርአኑን ሜሞራይዝ አደርጋለሁ። ይሄ የኔ ፕሪንሲፕል ነው። ለምሳሌ ስለዚህ ሌላም ሰው ሲጠይቅ አብዛኛውን ጊዜ እነሱ ሁለቱ ላይ ካተኮረ በኋላ ወደ ሌላው ሲሄድ በጣም ሰፊ ስለሆነ እንዳይደክም ነው፣ ለመድከም ይሻላል ነው። አለዛ ድካሙ በጣም አሰልቺ ነው የሚሆነው። ለመምከር ነው ጠባይ በጣም ስለተመቸኝ ነው። ያው ይፎዬ ገብቶኛል። ግዴታ የተሰማና ጥያቄ መጠየቁ ይቀጥላል። ዊክናት ስታንዳርድ ለጥያቄ አናወጣ። That's perfect. ዛሩ ቀጥይ። ዛሩ ቀጥይ። አሰላሙ አለይኩም መሐመድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። እንዴት ነው እንደምን ዛሩ አለሽ? እሺ መርሐባ። መልሱን ከመመለሴ በፊት ግን አንድ ጥያቄ ልጠይቀው እንደ ስታንዳርድ አድርጌ ማለት ጠይቀው አለ ኤዲቂያስ አንድ ሰው ለምሳሌ ሃይማኖቱን ከቀየረ ይገደል የሚለው ስህተት ነው ብለህ ነው የምታምነው? አዎ ኦብቪየስሊ ስህተት ነው። ለእኔ ስህተት ነው ሰው ምክንያቱም ስህተት ነው። ይሄን አምላክ ማውጣቱ ስህተት ነው አይደል? እንደኔ አሁን እኔ የእናንተ ለማወቅ ስለሆነ እና ምክንያቱም ሰዎች አንዳንዴ ከማወቅ ነው ብዙ ነገር እንደ ስታንዳርድ ነው የጠየቀው። ስህተት ነው ብለህ ይሄ አምላክ ማውጣቱ ይሄ ስህተት ነው ብለህ ነው የምታምነው? አንድ ሰው ለምሳሌ ከእምነቱ ከወጣ አምላክን ካደ ይገደል የሚለው ነገር እንደ ስታንዳርድ ስህተት ነው ብለህ ነው የምታምነው? ኦብቪየስሊ እኔ በማምነው ነው። እሺ አሁን ይሄን የኔን ከመለስኩ በኋላ ወደ አንተ በጥቼ እንድጠይቅ ፈልጌ ነው። እሺ በመጀመሪያ ደረጃ አሁን
ልመልስልህ። በመጀመሪያ ደረጃ አንተ ያነሳው ሐዲስ ሌላ ተመሳሳይ የሆነ ሐዲስ አለው። ይሄ ከሃይማኖት ከወጣ በኋላ ምን ያደረገ ሰው ይገደል የሚለውን ነገር አላህና መልእክተኛውን የሚዋጋ ከሆነ በሚል ገልጾት እንደገለጸው ማለት ነው። ከሱናን ኢብኑ ማጃህ ምናምን አካባቢ አህመድ ሊያወጣልን ይችላል ምናልባት ከተመቸው እና አላህና መልእክተኛውን የሚዋጋ ከሆነ ራሱ ብሎ እዛው ላይ አብራርቶታል ራሱ ማለት ነው። ከወጣ በኋላ አላህና መልእክተኛውን የሚዋጋ ከሆነ ብሎ አስቀምጦታል። ሲቀጥል ደግሞ ይሄ ሁለተኛው ደግሞ ምንድነው እንደው ቢሆን እንኳን አንተ እንደምትለው እንኳን ቢሆን ይገደል የተባለው ከምን አንጻር ነው ከተባለ ይገደል የተባለው ሃይማኖትን ስለካደ አይደለም። ሃይማኖትን ስለካደ እንትን ሳይሆን አምላክን ስለካደ ምናምን ሳይሆን የሀገሪቱን ሕግ ስላልጠበቀ ነው። ገጽና የሀገሪቱ ሕግ ምንድነው ያልጠበቀው ሲባል ለምሳሌ ከሀገሪቱ እየኖረ እያለ ሕግጋቶች ይኖሩታል። ኢትዮጵያ ለምሳሌ ሀገሩን የካደ ይገደላል ከተባለ ምንድነው ከሀገር ውስጥ እንኳን ሆኖ እኮ አገሩን ይከዳል እኮ በድብቅ ምናምን። ነገር ግን በግልጽ ምናምን ካደረገው ያንን ነገር እንትን ሌላ አሁን ለምሳሌ መናፍቆች አይገደሉም። ለምን ከተባለ ከዛ ውስጥ ሆኖ እየካዱ ዝም ብለው ስለሚቀመጡ ማለት ነው። ነገር ግን ውጭ ከወጡ ከተባለ ውጭ ከወጡ አውጥተው ግን ከሃዲንን ምናምን ብለው ራሳቸውን ካወጡ ሊገደሉ ይችላሉ በቀጥታ ማለት ነው። ለምን ከተባለ የሀገሩን ሕግ ስላልጠበቁ ማለት ነው። ይሄ የት ነው የሚሆነው ከተባለ የሸሪዓ ሕግ በሚተዳደርበት ሀገር ላይ ከሆነ ማለት ነው። የሸሪዓ ሕግ የሚተዳደርበት ሀገር እንደዚህ ሕግ አለ፣ በዚህ ሕግ ተዳደር ተብለህ ከዛ አልፈልግም ካልክ ሌላ ሀገር ሄደህ ያንን ሕግ አንተ የምትፈልገውን ሕግ መተግበር ትችላለህ። የፈለግከው ቦታ ሀገር ሄደህ ገብቶሃል? ያ ሕግ በማይተዳደርበት ሀገር ማለት ነው። ነገር ግን እዛው ሀገር ሆነ የሀገሩን ሕግ አልጠብቅም ካልክ ግን የሀገሩን ሕግ የሚያስከብሩ ሰዎች በሀገሩ ሕግ መሰረት ትዳኛለህ ማለት ነው እንጂ እኮ አሁን ለምሳሌ ከሃይማኖት የወጣ ይገደል ሲባል ነፃ ምርጫውን እኮ እንትን ይላል። ያነማ ከሆነ መናፍቅ እኮ ሆኖ መኖር ይችላል ያነማ ከሆነ ገብቶሃል? እንጂ አሁን ያነ ሰው ስለተገደለ እኮ ሃይማኖትን መልሶ ሊያምንበት እኮ አይችልም። ምክንያቱም የልብ ጉዳይ ስለሆነ ይሄ ነገር ማለት ነው። ነገር ግን የልብን ጉዳይ ሳይሆን እዚህ ላይ እየተቃረነ ያለው የሕግን ጉዳይ ነው እየተቃረነ ያለው። ግልጽ ነው። ሕጉን ስላልጠበቀ ይህን ሕግ አለ በዚህ ሕግ መሰረት ተመራ ስለተባለ ያንን ሕግ አልጠብቅም ሲል ይሄ ሰውዬ ይገደላል የሚል አስተምሮ ነው ያለው ማለት ነው። ነገር ግን አሁን አንተ ባነሳኸው ነገር ላይ ሐዲሱ የሚለው ምንድነው የሚለውን ነገር ቀጣይ ሱናን ኢብኑ ማጃህ በግልጽ አስቀምጦታል። እዛ አሁን አንተ ሰሂህ ሙስሊም ላይ ያነሳኸው በቀጥታ ጠራ አድርጎ አስቀምጦታል። እንደገና ደግሞ ሌላ ቦታ ላይ በደንብ አብራርቶ አስቀምጦታል ማለት ነው። እና ይሄ ነው። ነገር ግን አሁን አንተ ያልከው ነገር ስህተት ከሆነ ባይብል ላይ ቀጥታ አምላኩን የካደ ይገደል የሚል አለ እና ይሄን እንዴት ታየዋለህ? እሺ ቀጥታ ማለት ነው። ኦኬ ቆይ አንዴ። እሺ አመሰግናለሁ። ያው ፌንድ ላደርግሽ ፈልጌ አይደለም ከሐዲሱ ተነስቼ ስጠይቅሽ እዚህ ጋር ራሱን እየቻለ አንቀጽና ክፍል ያለው ሊትራል የሆነ ነገር ስለሆነ ያው ኮንቴክስቱ ይናገራል። ዳይሬክትሊ አንድ ወጥ የሆነ ምልክት ስለሆነ እዛ ጋር አሁን እንትን አላስቀመጠም። አሁን ከስር ሐዲሱ ጋር ሱናን አናሲ ላይ 459 ወይም ከስር 40 ላይ ያን ዝርዝሩ አላስቀመጠም። ኦልሬዲ ወጥ የሆነ እንትን ነው የተቀመጠው ትምህርት ነው እና ይሄኛውን አንቺ ባልሽ ምናልባት እንደ መረጃ ብታሳይ ደስ ይለኛል። ኦኬ እንደዛም ካልሆነ ተዋቅም ቼክ አደርጋለሁ ወይ እንግዲህ አንቺ ጥያቄ አንቺ እንዳልሽው ምን ላይ ነው ይገደል የሚለው በክርስትና ያው በብሉይ ኪዳን እንደሆነ ነው ለሺ አዲስ ኪዳን ላይ ታሳያለሽ። ብሉይ ኪዳን የእግዚአብሔር ቃል አይደለም እንዴ? ያ ቴንክ ዩ። ብሉይ ኪዳን ላይ እግዚአብሔር ውጭ የሚያመልክ ወንድም ሆነ ሴት ይገደል ይላል። ከእግዚአብሔር ውጭ ካመለከ አንድ ሰው ይገደል ይላል። ቀጥታ ማለት ነው። ደስታ ተጠቅሶን አይ አውቀዋለሁ፣ ችግር የለውም። ያው እንትን ዲቤት እንዳይሆን ያው ዳይሬክት ልንገርሽ፣ ብሉይ ኪዳንና አዲስ ኪዳን አለ። እኛ አዲስ ኪዳን ማለት ከኢየሱስ ክርስቶስ ውልደት በኋላ ክርስቶስ ከመጣ በኋላ የተሻሩ ሕጎች አሉ፣ በሱ ደም የተሻሩና ከዛ በኋላ አዲስ ኪዳን ብለን የምንቀበላቸው ሕጎች አሉ። ዛት ሚንስ ግን ብሉይ ኪዳን የእግዚአብሔር ቃል አይደለም እያለን አይደለም። ተሻረ አልተሻረ አይደለም ጥያቄ። ይቅርታና ጣልቃ ስለገባሁብህ ይቅርታ። ግን ተሻረ አልተሻረ ሳይሆን ጥያቄ ሕጉ በራሱ ስህተት ነው ወይ ነው መጀመሪያ እግዚአብሔር ይህን ሕግ ማውጣቱ ስህተት ነው ወይ? ቴንክ ዩ። ያ የሙሴ ሕግ ነበር ኦፍኮርስ። ግን ምን መሰለሽ አሁን ላይ ያ ሕግ አሁን ስላለንበት የምናወራው ያ ሕግ አሁን ላይ ተፈጻሚ አይደለም። ከዛ አንጻር አሁን ግን አንዴ መጣው። እሺ አንዴ ሶሪ አንዴ
እሺ አሁን ቀጥል፣ እየሰማሁህ ነው። ኦኬ ቴንክ ዩ። እኛ አሁን ስላለንበት ነው የምናወራው። ይሄ ህግ አሁን ላይ ተፈጻሚ የሚሆን አይደለም። ስለዚህ ይሄ ህግ አሁን ላይ አይሰራም። አሁን እኛ በምናምነው እምነት ይሄ ህግ የለም። ገብቶሻል? አሁን በአዲስ ኪዳን ስለሌለ እኔ ደግሞ ያለን ህግ ነው ልቃወም የምችለው ማለት። የሌለን ህግ ደግሞ በዚህ ሰዓት ልቃወም ስለማልችል ያ ነው። አንቺም አሁን ከዛ አውድ ብትመልሽ ይለኝ ህጉ ሸሪያ ላይ ነው የሚሰራው። ይሄ ሀዲስ የተጻፈው ለሸሪያ ለሚጠቀሙ ሀገራት ብቻ ነው ማለት ነው። ሚንስ ኢትዮጵያ ኖር ደግሞ ሌላ ሀገሮች ላይ አይሰራም ማለት ነው። ስለምና እንትን ያለ ጥያቄ አሁን ህጉ ስህተት ነው ወይ የሚል ነው እንጂ መቼ ነው የሚተገበረው የሚለው ላይ አይደለም። ህጉ አሁን በዚህ በብሉይ ኪዳን ጊዜ ከእግዚአብሔር ውጭ የሚያመልክ ሰው ይገደል፣ ሴትም ሆነ ወንድ ይገደል ተብሎ መዋጣቱ በራሱ ስህተት ነው ወይ ነው ጥያቄ እንጂ መቼ የተገበራል። አዲስ ኪዳን ላይ አሁን ተገብሩታላችሁ ወይስ አትተገብሩትም ሳይሆን ህጉ ስህተት ነው ወይ ነው ጥያቄ። ህጉ እግዚአብሔር ይህንን ህግ ማውጣቱ ለሙሴ ይህንን ህግ መስጠቱ ስህተት ነው ወይ? ይኸውልሽ እኔ ከተለያየ አውድ ነው የምወስደው። ህግ ስትይ የሰው ልጅ እኮ በአዳም የተነሳ እኮ ኃጢአትን ተላብሷል። ያ ህግ ተሽሮለት እንኳን ዳግም እንዲድን ተደርጓል አይደል እንዴ? ስለዚህ የአምላክ ህግ ፍጹም የሆነ ህግ ነው ያለው። ስለሽ አምላክ የሚያደርገውን ነገር መቃወም አንችልም። ሰው ከኃጢአት ወደ እንደገና ወደ መኖር ከመጣ ህግ እንዴት ተቀየረ እንዴት አልተቀየረ የሚል እንትን ውስጥ ይገባሉ ሰው አይችልም። ስለዚህ ህጉ ምንድነው አሁን ላይ ተፈጻሚ እንደማይሆን ህጉ ስህተት። ስለዚህ ህጉ ትክክል ነው ማለት ነው። ህጉ ትክክል ነው፣ ነገር ግን አሁን ተሽሯል ነው። አሁን ላይ ተግባራዊ ባይሆንም ነገር ግን መጀመሪያ መውጣቱ ትክክል ነው እያልክ ነው። ስለዚህ መጀመሪያ ትክክል አይደለም ብለህ የተቃወምከውን ነገር አሁን ትክክል መሆኑን ስላረጋገጥክልኝ አመሰግናለሁ። ፍርዱ ለህሊናን ለታዳሚ። ሌላ ጥያቄ ካለ መቀጠል ትችላለህ። ኦኬ እሺ ቴንክ ዩ። ሌላው ደግሞ እዚህ ጋር መጀመሪያ ሳሂህ የሆኑ ሀዲሶች ላይ ነው የምጠይቁት። ለምሳሌ ይህን አጥራው የአሁኑ የመጀመሪያውን ጥያቄ አጥራው። ሴዴቅያስ መጀመሪያ አንድ ጥያቄ ጠይቅ። እሺ አዎ፣ አይ ችግር ያው እሷ በምትችለውና እሷ ባላት እውቀት መልሳልኛለች። ስለዚህ እኔ እሷ ተመልሶልሃል አልተመለሰልህም? ለአንተ ጥያቄው ተመልሶልሃል አልተመለሰልህም? ለአንተ ኦኬ እኮ እንደሷ እውቀት ተመልሶልኛል። ኦብቪየስሊ ግን ምንድነው እንዳንተ እውቀት ያልተመለሰበት ንገረኝና ሌላ አስረዳለሁ። በማስረጃ ለምሳሌ ቅድም ነግሬያታለሁ። አሁን ሱናን አናሲ ላይ ያለው 459 ላይ ሊትራሊ የተጻፈ አንድ መልእክት ነው እና ከዛ ጋር አያይዞ ሌላ ኮንቴክስት የለውም መልእክቱ። እሺ ሱናን አናሲ መስቆ አንዴ እስቲ ሱናን አናሲ ሱናን አናሲ 459 እሺ አለ አየኸው። ኢብኑ አባስ ሰይድ እንደዘገቡት ነው የሚለው እዛ ጋ አንድ ራሱን የቻለ ጥቅስ ስለሆነ እሺ ምንድን ነው ያልተመቸህ? ይሄ ዳይሬክትሊ ይሄ ሊትራል ነው የተጻፈው። ምንድነው በቃ ቀጥታ ነው ስለሚያወራው ምን መሰለህ ሌላ ከጀርባው ሌላ የሆነ ኮንቴክስት የለውም። ኮንቴክስቱ ዋናው ፖይንቱ ምንድነው እዚህ ጋር ቼንጅ የሚለው ነው። ቼንጅ ደግሞ ምንድነው ሪሊጅን ነው። ሪሊጅን ከሆነ ደግሞ ሙስሊም ነው። ሙስሊም ሆኖ እስልምናውን የከዳ ኦር ደግሞ ከሆነ የሚባል ነገር የለም። ሴዴቅያስ ከሆነ የሚባል ነገር የለም። አሁን አንተ ስታወራ በትክክል ያነበብከውን ምንድን ነው ጥያቄህን ክሊር አድርገህ ጥያቄ ጠይቀኝ። እንትን ስለሆነ የሚባል ነገር የለም። ጥያቄህን ክሊር አድርግና ጠይቀኝ። ኦኬ ይኸውልህ ላንብብልሽ በእንግሊዘኛው እዚህ ጋር ኢብኑ አባስ ሰይድ እንደተረኩት ይላል ዘ ሜሴንጀር ኦፍ አላህ SAW said ይላል whoever changes his religion kill him። በቃ ዘጋው እዛ ጋር ነጥብ አደረገው ማለት ነው። ይሄ ነው እዚች ላይ ጥያቄ። ይሄ ወደ አማርኛ ሲተረጎም ቀጥታ ምንድን ነው የሚለው የአላህ መልእክተኛ እንደተናገሩት ነው። ሃይማኖቱን የለወጠ ግደለው ነው የሚለው ፖይንቱ።
እኮ ያንተ ጥያቄ ምንድን ነው? እኛ እኮ አሁን የለም አለ እኮ አይደለም አይደለ? እያነበብክ ያለው ጥያቄ ምንድን ነው? የኔ ጥያቄ እንደ ሎጂክ ሳይሆን እንደ ሐዲሱ እንግዲህ የፈጣሪ ቃል ስለሆነ ይሄ ነገር ሃይማኖቱን የቀየረ ሰው መገደል አለበት ወይ ነፃ ፍቃድ የለውም ወይ ነው ያ ሰው ጥያቄው ነው። እያነበብክ ያለው ሐዲስ ነው። ሐዲስ እያነበብክ ቁርአን እንደሚያነብ ሰው ቀጥታ የፈጣሪ ቃል ብለን የምናምነውን ቁርአን መሰረት አድርገን ነው የምንመልስልህ። እዛ ላይ ደግሞ እንደዚህ ሳይሆን ሌላ ዲስክሪፕሽኖች አሉት። ስለዚህ ቁርአንን ስላላነበብክ አሁን አንተ ልመልስልህ አልችልም። ምክንያቱም ቁርአንን ያላነበበ ቁርአንን ሳያነብ ዘሎ ሌላ ነገር ላይ የሄደን ሰው ላወራው አልችልም። አሁን ለዚህ መልስ ልሰጥህም ይከብዳል። አሁን ጥያቄ ክሊር ይሁን። ምንድን ነው ችግርህ ነው? ምንድን ነው ጥያቄ? አሁን ክሊር አልሆነም ጥያቄ። ለምን ተገደለ ነው? ለምን ይገደላል ነው? እኔ የሰው ልጅ ነፃ ፈቃድ ስላለው ለምን ይገደላል ነው ፖይንቱ። ያ ነው ማለት መገደል የለበትም ብዬ ነው እኔ ማምነው። እና ይሄ ነገር እንዴት ሆነ ማለት አንተ እንዴት ነው የምታብራራው ብዬ ነው የጠየቁ። ይሄን አሁን አንተ ሴትን የደፈረ ሕፃን የደፈረ ምናምን የምትሏቸውን ለምሳሌ ኤቭሪቲንግ ሰው እንደዚ አይነት ሰው ፍርድ ቤት ቢቀርብ ይገደል ቢባል ልትቃወም ነው? ወይም ደግሞ ሴጣን መጥቶ የሆነ ነገር ቢያደርገን ሰው አይደለም ብለን ብንገለው መገደል አይለበትም ልትል ነው? አይ ከዛ ይሄና ይሄ ወንድሜ ይሄ አንድ ሎጂካ ነው እየመለስክልኝ ያለው። ይሄ ለምሳሌ እኔ እስልምናን ስቀበል ነፃ ፍቃድ ስላለኝ ጥያቄ ነው። አንተም እኮ ያስጨነቀ ሰው መገደሉ ነው ያስጨነቀ አይደል? ምንድን ነው ያስጨነቀ ነው? ያስጨነቀን ሰው ስለመገደሉ ያስጨነቀ ምንድን ነው? ጥያቄ እኮ ክሬድ ስላልሆነልኝ ነው። ጥያቄ እኮ ግልጽ ነው ማለት አንድ ሰው እስልምናን መልቀቅ ቢፈልግ ለምሳሌ ከክርስትና ወደ እስልምና ሰው ለቆ እስልምና ሻሃዳ ሲይዝ ነፃ ፍቃድ ስላለ ነው። ከእስልምና ግን ማንም ሰው ወጥቶ ሌላ ቦታ እምነት መቀየር አይችልም ወይ ነው ጥያቄው ባጭሩ። ወጥቶ እኔ መግቢያ ሰዓት ደረሰ። አሁን እኔ ልግባና የቁርአን ቃሎች አሉ እና እሱን ማየት ትችላለህ። ቁርአንን ብታነብ ኖሮ አሁን እሱን እየጠቀስን እናወራለን ነበረ። ግን ቁርአን አላነበብኩም። አታነብ ነው እዚህ ጋር እያወራህ። ኦኬ ሐዲሱን አትቀበለውም? ይሄን ቁርአን ስለተቀበልኩ ነው ሐዲሱን የምትቀበለው። አንተ ግን አሁን ቁርአኑን ሳትቀበል ሐዲሱን ማጣጣል ነው ያዝከው። ይሄ በሽታ ነው ለኔ አሁን እንደዚህ አይነት ሰው ለኔ በሽታ ላይ ነው ያለው ብዬ ነው የማስበው። ሜንታል ኢልነስ ነው ብዬ ነው የማስበው። እንደዚህ አይ ኖ ችግር የለውም። እኔ ኖርማሊ እንደ ጥያቄ ነው እንጂ ሌላ እንትን እንጂ አይደለም። ያው ስለ ከመለስክልኝ ነው ካልመለስክልኝ ለማወቅ ነው እንጂ እምነት የሚባለው ይሄን ቃል ትቀበለዋለህ። ይሄ ሐዲስ የአንተ ሐዲስ ነው ብዬ ስላሰብኩ ነው የጠየቅኩ። ለእኔ ጥያቄ ከቁርአን የሚሆን ከሐዲስም እኔ ከሐዲስ ስጠይቅ አንተ ከቁርአን እያስደገፍኩ መልስ የመስጠት የአንተ ድርሻ ይመስለኛል እንጂ እኔ ግን ከዛ ውጭ እኔ የማውቀው ነው የምጠይቀው። ቢኮዝ ጥያቄ ሐዲስ ላይም ይሁን ቁርአን ላይ ጥያቄው ትክክል ነው እኮ አዎ ይላል። እኔ ማን ልግባ እዚህ ጋር እኔ ሳልሰልም በፊት ቅድም ብዬ የለ ሴደቂያስ አዎ ይላል። ጥያቄው ምን መሰለሽ እያልኩት ያለሁት አሁን የሳይኮ ጥያቄ ነው። ሳይኮሎጂ ፕሮብለም አለው ኖርማል ለምን መሰለሽ አሁን ኤቭሪባዲ እነዚህ አይነት እንትኖችን የሚሰማውም ሰው እንዲረዳው ስለፈለኩ ነው። ለምን መሰለሽ አንደኛ መጥቶ ስለ ሐዲሱ ጠየቅ አይደለ? ትክክል ነው እዚህ ጋር የተጻፈው ነገር ትክክል ነው አለው አይደለ? ትክክል ነው የተጻፈው ነገር ኤግዚስት አድርጓል። እሺ ትክክል ነው አለው። ስለዚህ መገደል የለበትም እያለ ነው አይደለ? መገደል የለበትም ሲል ለምንድን ነው የምትይው አይደለ? ለምን ስትይው ሙስሊም ስለሆነ እንደ ስታንዳርድ አሁን ይሄ የንጽጽር ጥያቄ ይፈልጋል። ለምን ሲሆን ለንጽጽር ጥያቄ ነው። በሱ መጽሐፍ ነው በዚህ አድርጎ ቅድም የጀመሩበት እኔ ቤት ስለማይቻል ነው። ስታንዳርድ ያላቸው ሁለት ፈጣሪ ያላቸው ሁለቱም ትእዛዙ ላይ መግደል የሚያዝን አካል ፈጣሪ አሁን እንደ ኤቲስት የፍትህ ጥያቄ ምናምን ብለን ልናነሳ የምንችልበት ነው። ነፍስን ሰው ፈልግ እዚህ ምዛም። በእስልምና ደግሞ የሃይማኖት ማስገደድ የለም ይላል። ግን እንደ አምላክ እንዳለው ሁለቱም ፈጣሪ ያለን ብሎ እንደሚያስብ ሰው ሁለቱም ስታንዳርዱ መግደል የሚለው ሁለቱም ላይ ያለ ነገር ነው። ለኔ እንትን ላይ ግን አወዝ ላይ ከሁለቱም የወጣ ጥያቄ ስለነበር ነው ስጠይቅ የነበረው። እውነት ፈጣሪ አላህ ነው ብሎ ለሚያምን ሰው መውጣት ራሱ ሞት ነው። ከፈጣሪ መውጣት ራሱ ኦልሬዲ በፊዚካል ብቻ ሳይሆን like you're dead literally በዛ ሴንስ ነው የተረዳሁት መሞት። ከዛ በኋላ ስትገደል ማንም ሰው ተነስቶ መግደል አይችልም። እዚህ ጋር ለሚሰማ ሰው ተደጋግሞ ስለሚጠየቅ ይሄ ጥያቄ you're being like ሰፋ አድርገው ጭንቅላታቸውን እንዲያረጉ ነው አንተ ያስቀመጥካለው። እንዴት አድርገህ ሰፋ እንዲደረግ ይሄ ጥያቄ ይጠየቃል። አይቀርም መጠየቁ አይቀርም። እየተጠየቀ ይሄዳል። አይቆምም። አላህ ተጽፏል። የተጻፈ ጥያቄ ነው የጠየቀው እኮ እሱ ጥያቄው እኮ ትክክል ነው።
እፉ ይቅርታና እኔ ዲፌንድ ላደርግ ፈልጌ አይደለም። ቅድም አሁን አንተ ትክክል ነው ብለህ አታስብም ወይ አይደል? የለበትም ወይ ብለህ ታስባለህ ወይ ብለህ ስለጠየቀኝ ነው። አይ እኔ የኔ ሀሳብ የለበትም ብዬ ነው የመለስኩት። በዛ ነው እንጂ እኔ ለምሳሌ ሙስሊም ሆኖ ሌላ ሃይማኖት ተቀየረ አልከኝ አይደለ? ያ عباية بس هنا تحت ولا في فوق؟ አይደለ? ሙስሊም ሆኖ ሌላ ሃይማኖት ያንን አሁን ሙስሊም ሆኖ ሌላ ሃይማኖት እንደቀየረ ስትለኝ አሁን ላትረዳህ የምትችለው ቃል ላይ ያለ ነገር ነው የምጠቅስልህ። ማን ደግሞ አላነበብኩም ማለት ነው። عباية فراشة هو أوردر هذا لا بس يوم سمعنا عباية فراشة بيسمون ሌላ ኔትወርክ እያዘኝ ነው። ታብታብሽ የስታክ እያደረጋችሁብኝ ላግ እያደረገ ነው። ሌላ ጥያቄ ካለው በቃ ይቀጥል። እንደዚህ ሙዝ ያለ ታብታብ አድርጉ። ኮፒ ሊንክ አድርጉ። ሌላ ጥያቄ ካለ እሺ ቴንክ ዩ። ሌላ ጥያቄ አንድ ጥያቄ አለኝ። ይቅርታና አንድ ደቂቃ ተጠቅሜ ላቀርብላችሁ። በእስልምና ከዚህ በፊት ቀደምት ነቢያቶች ሙስሊም ናቸው ብላችሁ ታምናላችሁ? እና በእናንተ በእስልምና ማለት ነው ቀደምት ነቢያቶች እንደና አለይሂ ሰላም ሙሳ፣ አለይሂ ሰላም ኢሳን ጨምሮ ሁሉም ነቢያቶች ሙስሊም ናቸው ተብሎ ይታመናል በእስልምና። እና እነዚህ ቀደምት ነቢያቶች ሙስሊም ከነበሩ ከፕሮፌት መሐመድ በፊት የነበሩት ፕሮፌት መሐመድ ከመምጣታቸው በፊት የነበሩት ነቢያቶች ሙስሊም ከነበሩ እነዛ ነቢያቶች እስልምናን በምን በኩል ነበረ፣ በምን አይነት ቋንቋን፣ በምን አይነት ልምምር ነበር ፕሬዘንት የሚያደርጉት በነበሩበት ቦታ ማለት ነው። ለምሳሌ አብዛኛው የቀደምት ነቢያቶች ከ12ቱ ነገድ ከእስራኤል ነገድ ነው የተወጣጡት። ቁርአን ላይም መጽሐፍ ቅዱስ ላይም ይመስለኛል አብዛኛው ነቢያት አብርሃም፣ ኢሳ፣ ሙሳ ምትያቸው አብዛኛው የእስራኤል 12ቱ ነገር ናቸው። እና እነዚህ ነቢያቶች እስልምናን በምን ነበር በዛኔ ለነበረው ህዝብ ፕሬዘንት የሚያደርጉት? በአረበኛ ነው? በሂብራይክ ነው? በምንድን ነው? እና መረጃውስ ምን አለ? በመጀመሪያ አብርሃም እስራኤላዊ አይደለም። እስራኤል የሚለው የመጣው ከያዕቆብ በኋላ ነው እንጂ እስራኤል የሰው ስም ነው፣ በነገራችን ላይ የሀገር ስም አይደለም። እንደገና ደግሞ የመጣውን መቼ ነው ከተባለ ከያዕቆብ በኋላ ነው። ከዛ በፊት አይታወቅም። ከዛ በፊት እነ ይስሐቅ አይሁድ የሚለው ራሱ ከያዕቆብ በኋላ ነው የመጣው። እስራኤል የሚለው በያዕቆብ ጊዜ ነው የመጣው። አይሁድ የሚለው ደግሞ ከያዕቆብ በኋላ ነው የመጣው። ይሁዳ ከሚለው ስያሜ ማለት ነው። የይሁዳ ነገድ ወይም ከእስራኤል ልጆች አንዱ ይሁዳ ነው። በሱ ስያሜ ነው የተሰየሙት ይሁዳ የሚለው እንጂ የሃይማኖት ስምም አይደለም በነገሮች ላይ። እንደገና ደግሞ የዘር ስም ነው። የእነሱ ዝርያ ስለቀጠለ በዚያው ይሁዳ ብለው ተሰየሙ። ይሁዳ አሁን አይሁድ ማለት ነው። ጁዳይዝም ተብሎ የሚጠሩት እና አሁን ይህንን ካለን ዘንዳ ይሰማል ድምጼ? የኔ ድምጽ ይሰማል? ኔት በጣም ይሄዳል። ድምጼ ይሰማል? ሴዲቅ እና ምንድነው አሁን ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበሩት ነቢያቶች በአጠቃላይ ከእስራኤል ብቻ አይደለም። እኛ ነቢያት ተልከዋል ብለን ምናምነው እና አብርሃም እነ ይስሐቅ እነ እስማኤል እነዚህ ሁሉ ነብይ ናቸው፣ ግን እስራኤላዊ አይደሉም። ከዛ በፊት እነ ኖህ እነ ሉጥ እነዚህ ሁሉ እስራኤላዊ አይደሉም። ሌሎችም ነቢያቶች አሉ እነ እንድሪስ በጣም ብዙ ነቢያቶች እስራኤላውያን አይደሉም። ከእስራኤል ልጆች ታዲያ ብዙ ነቢያት ተነስተዋል ወይ ከሆነ ብዙ ነቢያቶች ተነስተዋል። በእስልምና እምነት እስከ 124,000 ነቢያቶች ተነስተዋል ብለን እናምናለን። እና በየህዝቡም ሁሉ ውስጥ መልእክተኛ ልክ ያለው ብሎ አምላካችን አለ በሱረቱል አንቢያ ላይ ይናገራል። ሱረቱል ነህል ላይ ይናገራል። ሱረቱል ነህል ላይ በየህዝቡ ሁሉ ውስጥ መልእክተኛ ልከናል። የመጡት ግን አስተምሮቶቻቸው ምን ነበረ ሲባል አላህን ተገዙ ከጣዖታት ራቁ በሚል ነው ያስተማሩት። ታዲያ በምን ቋንቋ ነበረ ሲባል በየወገኖቻቸው ቋንቋ። ማንኛውንም መልእክተኛ የምንለቀው በወገኑ ቋንቋ ነው እያለ ይናገራል አምላካችን አላህ ሱብሓነሁ ወተዓላ። ጥቅሶቹን ከፈለክ ሊሰጥህ ይችላል። ስለዚህ በየወገኑ ቋንቋ አላህ ሱብሓነሁ ወተዓላ አስተምሮትን ያንን መለኮታዊ ራእይ ወይም ግልጠተ መለኮት ይዞ መጥቶ ከዛ በኋላ በየወገኑ ወይም በየሀገሩ ቋንቋ ያናገራሉ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አረብ ስለሆኑ በአረብኛ ነው የወረደው። ኦሪት በሂብሩ ነው የወረደው።
እንደዛ ነው። በየሀገራቸው ወይም ደግሞ በሚነሱበት ነቢያቶች በሚነሱበት ቋንቋ ነው የሚላኩት ማለት ነው። እና ታዲያ የሚመሩበት መጽሐፍ ምን ነበር ከተባለ የሚመሩበት መጽሐፍ አው ለሙሴ እንደሚታወቀው ኦሪት ነው የተሰጠው። እናንተ ያዛችሁት አይደለም ገና አሁን 5 ኦሪታቶች ብላችሁ እናንተ የምታምኑት ለምሳሌ ዘኍልቍ ዘሌዋውያን ምናምን ሳይሆን ይሄ ታሪክ ነው። ይሄ ታሪክ መጽሐፍ ስለ ሙሴ የሚተርክ ታሪክ መጽሐፍ ነው። ነገር ግን እኛ ለሙሴ የተሰጠው ብለን የምናምነው አላህ ሱብሓነሁ ወተዓላ በመለኮታዊ እጁ ጽፎ ኦሪት የሚባል አንድ መጽሐፍ ሰጥቶታል ብለን እናምናለን። አላህ የጻፈው ነው ብለን እንጂ ምናምነው ሙሴ የጻፈው ብለንም አናምንም እኛ። ስለዚህ ያንን መጽሐፍ ግን ከጊዜ በኋላ በርዘውታል የእስራኤል እንትኖች የእስራኤል ያንሰቸው እንደሞ አይሁዳውያን በርዘውታል። ከዛ በኋላ ክርስቲያኖችም መጥተው ያንንም ድጋሚ እንትን ብለውታል ብለን እናምናለን። ይሄን ደግሞ አምላካችን አላህ በሱረቱል በቀራ ምዕራፍ 2 ከቁጥር 79 ላይ ይናገራል እንደበረዙት ማለት ነው። በራሳቸው መጽሐፍም ማሳየት እንችላለን። ያው ንጽጽር ስለማይቻል ነው እዚህ ላይ ይበላለች። እና ከዚህ አንፃር ነው እኛ የምንቀበለው። መመሪያቸውም ተውራት ነበር በኦሪት ጊዜ የነበሩት። ከዛ በፊት የነበሩትም መጽሐፍ ተሰጧቸዋል። ግን ምንድነው የሚለው ነገር ለምሳሌ ጽሁፉ ኢብራሂም ወሙሳ እያለ አምላካችን አለ ይናገራል። የኢብራሂም ጽሁፍ እያለ ይናገራልና ጽሁፍ የሚባል መጽሐፍ እንደተሰጠው ይናገራል። ሰው በዚህ መልኩ ኢብራሂምም ሌሎችም ነቢያቶች መጽሐፍ ተሰጥቷቸው ነበረ። ግን በግልጽ እንደዚህ የሚባል መጽሐፍ የሚለው ላይገለጽ ይችላል። ግን መጽሐፍ እንደሰጣቸው በጥቅል መለኮታዊ ራእይ አዳምም ጭምር መለኮታዊ ራእይ እንደወረደለት ይናገራል። ቃልን እንዳወረደለት በዛ መልኩ የኔ መንገድ የተከተለ ቀጥተኛው መንገድ ይመራል፣ እምቢ ያለና ይሽጣን መንገድ የተከተለ ደግሞ ይጠማን እያለ አምላካችን አለ በሱረቱል በቀራ ላይ ምዕራፍ 2 ከቁጥር 30 ምናምን ጀምሮ ታገኘዋለህ ማለት ነው። እና በዚህ መልኩ መለኮታዊ ራእይ ይወርድ ነበረ፣ ይመሩ ነበረ እና በየቋንቋቸው ነው የሚወርደው ማለት ነው። ይሄ ነው። እንደመለሱልህ ተስፋ አድርጋለሁ። ያልተመለሰልህ ካለ ጠይቀኝ።